ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጋቢት 2 ቀን 2018 ዓ.ም ጀምሮ ለአዲስ አበባ ፖሊስ ኮሚሽን የኮሚሽነርና ምክትል ኮሚሽነር ሹመቶችን ሰጡ። በዚህም መሰረት ሌተናል ጀነራል አስራት ዴኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው ተሾመዋል። እንደዚሁም ረዳት ኮሚሽነር ቶፊቅ መደድና አቶ ኤረዚቅ ኢሳ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነሮች በመሆን መሾማቸውን የጠቅላይ ሚኒስትር ጽሕፈት ቤት መረጃ አመልክቷል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ለጎርፍና ናዳ ተጋላጭ በሆኑ አካባቢዎች የሚኖሩ ዜጎች አስፈላጊውን ጥንቃቄ እንዲያደርጉ ጥሪ ያቀረቡ። በደቡብ ኢትዮጵያ ክልል ጋሞ ዞን ደጋማ ቀበሌዎች ሰሞኑን የጣለው ከባድ ዝናብ ባስከተለው ጉዳት ምክንያት የ30 ሰዎች ሕይወት አልፏል። በዞኑ በቀጣይ በተለያዩ አካባቢዎች ከፍተኛ የጎርፍና የመሬት መንሸራተት ስጋት ሊያጋጥም እንደሚችል ርዕሰ መስተዳድሩ አመልክተዋል። እናም በደጋማና ለናዳ ተጋላጭ በሆኑ አካባቢዎች የሚኖሩ የህብረተሰብ ክፍሎች አስፈላጊውን ጥንቃቄ እንዲያደርጉ ጥሪ አቅርበዋል። በጋምቤላ ክልል ባለፉት 7 ወራት ከ4488 ኪሎ ግራም የሚበልጥ የተጣራ ወርቅ ለብሔራዊ ባንክ ገቢ ተደርጓል። የክልሉ ማዕድን ሀብት ልማት ምክትል ዋና ዳይሬክተር ኤልያስ ገዳሙ እንደገለጹት ገቢ የተደረገው የወርቅ ምርት መጠን ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ1175 ኪሎ ግራም በላይ ብልጫ ያለው መሆኑን አመልክተዋል። ለተመዘገበ ውጤት መንግስት ለዘርፉ በሰጠው ትኩረት የቁጥጥር የክትትልና ድጋፍ ስራዎች በመከናወናቸው መሆኑን አስረድተዋል።